የደቡብ አፍሪካ፣ ካናዳና አሜሪካን ዜግነት አጣምረው የያዙት የወቅቱ የዓለማችን ቁጥር 1 ባለሀብት ኢላን መስክ በዚህ ሰሞን ምስጋና ለቴክኖሎጂና ሳይንሳዊ ዘርፍ ስራዎቼ ይበሉና በዓለማችን የመጀመሪያው ትሪሊዮን ዶላር ባለጸጋ ሊሆኑ መቃረባቸው ተሰምቷል። በዓለም ታሪክ በራሳቸው ጥረት በጦርነት ድል ወይም የተፈጥሮ ማዕድናትን ጨምሮ በተለያዩ የንግድ ዘርፎች ተሰማርተው እጅግ ከፍተኛ ሀብት ያካበቱ ግለሰቦች ነበሩ፣ ዛሬም አሉ። የአሁኖቹ እንዳሉ ሆነው ከመቶ ዓመታት በፊት የነበሩት ሞጃዎች የሀብት መጠን በዛሬው የገንዘብ ምንዛሬ በትክክል ለማስላት አስቸጋሪ ቢሆንም የኢኮኖሚ የታሪክ ተመራማሪዎች የየወቅቱን የሀገር ውስጥ ጠቅላላ ምርት GDP እና የኃይል ሚዛን መነሻ በማድረግ ያስቀመጧቸው ታዋቂ ባለሀብቶች አሉ። ዛሬው የብርሃን ትንታኔ በዚህ ጉዳይ ላይ ያተኩራል። መረጃና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ ይህንንም ዝግጅት እስከቻላችሁ ድረስ እንድታደምጡን በአክብሮት ጋብዘናል። ወደ ትንታኔው ከመግባታችን በፊት ግን እኒህን ዜናዎችን እንገራችሁ። በቶሮንቶ 702 ጄን ስትሪት ላይ የሚገኘው ሜድሶ አህማር ሴንት ሚካኤል ኤሪትሪያን ኦርቶዶክስ ተዋሕዶ ቸርች የታቦት መጥፋት አሳዛኝ ክስተት መሆኑን ብርሃን ቲቪ የደረሰው መረጃ አመልክቷል። እንደ መረጃው ታቦቱ ባለፈው እሁድ ሰኔ 7 ቀን 2026 እንደጠፋ ሲገለጽ ጉዳዩ ይፋ የሆነው ማግሰኞ ዕለት መሆኑ ተረጋግጧል። ከዚህ ቀደም በቤተ ክርስቲያኑ ውስጥ ምዝግቦች እንደነበሩ ቢነገርም በዚህ ጉዳይ ዙሪያ የቶሮንቶ ፖሊስ ምርመራ እያካሄደ እንደሆነ ተነግረዋል። የደህንነት ካሜራዎች በተመረመሩበት ወቅትም ከውጭ የገባ ሌላ ግለሰብ እንዳልታየ መረጋገጡ ተገልጿል። በዕለቱ በተካሄደው ቅዳሴ ላይ ከካልጋሪ የመጡት የኤርትራ ሲኖዶስ አባት ቀሲስ ጎይቶም መንገሻ መገኘታቸውን መረጃው ያሳያል። በክስተቱ ምክንያት ምዕመናኑ በከፍተኛ ሐዘን ውስጥ ቢገኙም በሚቀጥለው እሁድ የሚከበረውን ዓመታዊው የቅዱስ ሚካኤል ዝክረ በዓል በአንድነት ለማክበር ህዝቡ እንዲገኝ የሚካኤል ወዳጆች ጥሪ ቀርቦላቸዋል ተብሏል። በተጨማሪም በቤተ ክርስቲያኒቱ የቅድስት ማርያም ታቦት መኖሩን በማስታወስ ምዕመናን በበዓሉ ላይ በብዛት እንዲገኙ ጥሪ ቀርቧል። ጥቁር አንበሶች የሮማ ተኩላዎች በቶሮንቶ ሊታይ ነው። በዓለም አቀፍ ደረጃ ታዋቂው ኢትዮጵያዊ ፊልም ሰሪና ፕሮዲውሰር ኃይሌ ገሪማ አዲሱ ፊልማቸው ብላክ ላይንስ ሮማን ወልቭስ በቶሮንቶ ለህዝብ ሊያቀርቡ እንደሆነ ብርሃን ቲቪ ሰምቷል። የማንነት የነጻነት ትግል ታሪክና የሰው ልጅ የማይሰበር መንፈስን በጥልቀት የሚዳስስ የፕሮፌሰር ኃይሌ ገሪማን ልዩ የትረካ ብቃት ያሳያል የተባለው ይኸው ፊልም በይፋ ከታየ በኋላ ከአዘጋጁ ፕሮፌሰር ኃይሌ ገሪማ ጋር የቀጥታ የጥያቄና መልስ መርሃ ግብር እንደሚካሄድም ብርሃን ቲቪ ሰምቷል። በዚህም ተሳታፊዎች ስለ ፊልሙ መነሻ ሀሳብ፣ የፈጠራ ሂደትና ታሪካዊ ጠቀሜታ በቀጥታ ከፊልሙ ባለቤት ለመስማት እድል እንደሚሰጥ የተነገረለት ይኸው ስነ ስርዓት እሁድ ሰኔ 21 ቀን 2026 በሆት ዶክስ ቴድ ሮጀርስ ሲኒማ ቶሮንቶ ሲደረግ ወደ አዳራሽ መግቢያ በሮች 3 ሰዓት ከ30 ሲከፈቱ ፕሮግራሙ 4 ሰዓት ከ15 ላይ እንደሚጀምርም ታውቋል። የመግቢያ ትኬት ዋጋ በግለሰብ 55 የካናዳ ዶላር እንደሆነ የገለጸው የሁነቱ አዘጋጅ ፍሬንድስ ኦፍ ሳንኮፋ የልዩ ባህልና ሲኒማ ዝግጅት የአፍሪካና የዳያስፖራ ማህበረሰቦች፣ ምሁራን፣ አርቲስቶችና የፊልም አፍቃሪዎች ሁሉ ይህንን ፊልም ከምርቃትም በላይ የታሪክ የባህልና የስነ ጥበብ ክብረ በዓል እንዲታደሙ ሲል ለብርሃን ቲቪ በላከው መግለጫ ጋብዟል። አገረ ስብከቱ ጥሪ አቅርቧል። በምስራቅ ካናዳ አገረ ስብከት በተለይ በቶሮንቶና አካባቢው በኪችነርና ዋተርሎ ለሚገኙ አጥቢያ ቤተ ክርስቲያናት አስተዳዳሪዎች ይድረስ ያለውን ጥሪ ሲያስተላልፍ በተደጋጋሚ እየደረሰ ያለውን የጭካኔ የተሞላ ጭፍጨፋ፣ አብያተ ክርስቲያናትና የምዕመናን ሀብትና ንብረት ውድመት የሚቃወም የተቃውሞ ሰልፍ መጥራቱን አገረ ስብከቱ ገልጿል። በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ክርስቲያኖች ላይ ተፈጸመ የተባለው ግድያና የአብያተ ክርስቲያናት መቃጠል እንዲቆም በተለያየ ጊዜና መልኩ ከጸሎት በተጨማሪ ለመንግስታት ጭምር አቤቱታና ብሶት ሲቀርብ መቆየቱን ያወሳው አገረ ስብከቱ ነገር ግን ሁኔታው ከመሻሻል ይልቅ ከጊዜ ወደ ጊዜ እየከፋ መጥቷል ብሏል። በተለይም በአርሲ አካባቢ በተደጋጋሚ እየደረሰ ያለው ጭካኔ የተሞላ ጭፍጨፋ፣ የአብያተ ክርስቲያናትና የምዕመናን ሀብትና ንብረት ውድመት፣ ዘረፋ በከፋ መልኩ እየተፈጸመ መሆኑን አውስቶ መሰል ድርጊትን ለመቃወም ሰኔ 14 ቀን 2018 ወይም ጁን 21 ቀን 2026 በኩዊንስ ፓርክ 2 PM ላይ የኢትዮጵያ ኮሚኒቲና የሀገረ ስብከቱ አጥቢያ አብያተ ክርስቲያናት በሚያደርጉት ሰላማዊ ሰልፍ ላይ እንድትገኙ ኩነቱንም ለአጥቢያችሁ ምዕመናን በማሳወቅ ከላይ በተገለጸው ዕለት ቦታና ሰዓት በመገኘት እንድትሳተፉ እንጠይቃለን ሲል ጥሪውን አስተላልፏል። አድማጮች፣ አሁን ወደ ትንታኔ ዘገባችን እናልፋለን። የምን ጊዜውም ቁንጮ ባለሀብት የኢኮኖሚው ንጉስ ማንሳ ሙሳ ከ1280 እስከ 1337 ዘመን ድረስ የኖሩት ማንሳ ሙሳ
በቀድሞ አጠራር የማሊ ኢምፓየር ንጉስ ነበሩ። በአጭሩ ለመግለጽ ያህል በዛሬው ስሌት ሊለካ የማይችል በግምታዊ መረጃዎች ግን ከ400 ቢሊዮን ዶላር በላይ የሚደርስ ሀብት እንደነበራቸው ይገመታል። ማንሳ ሙሳ በዓለም ታሪክ እስካሁን ከታዩት ሁሉ እጅግ ብዙ ሀብት የሰበሰቡ ሰው እንደሆኑ ብዙ የታሪክ ምሁራን ይስማማሉ። በወቅቱ የማሊ ኢምፓየር የዓለምን ግማሽ ያህል የወርቅና የጨው ምርት በእርሳቸው ስም የተመዘገበ ነበር። በያኔ ሁኔታ ደግሞ ጨው የአንድ ሰው ትልቁ ሀብት ነበር። ማንሳ ሙሳ በታሪክ ጎልተው የሚታወቁት እንደ አውሮፓውያን አቆጣጠር በ1324 ወደ መካ ያደረጉት ዝነኛ የሀጅ ጉዞ ተከትሎ ነው። በጉዟቸው ወቅት በሺዎች የሚቆጠሩ ሰራተኞችንና በደርዘን የሚቆጠሩ ግመልና ዝሆኖችን ሙሉ ወርቅ ጭነው ነበር። በየደረሱበት አገር በተለይ በግብጽ መዲና ካይሮ ከያዙት ወርቅ እየዘገኑ በመወርወር በአካባቢው ለነበሩ ሰዎች ያድሉ ስለነበር በካይሮ ከተማ የወርቅ ዋጋ ለዓመታት እንዲያሽቆለቁልና ከፍተኛ የኢኮኖሚ ቀውስ እንዲከሰት አድርገዋል ይባላል። ሀብታቸውን ማሊ ወይም በያኔው አጠራር ቲምቡክቱን የእውቀትና የንግድ ማዕከል ለማድረግ ተጠቅመውበታል በሚልም ይሞካሹበታል። የዘመን መቁጠሪያው አውግስጦስ ቄሳር ከክርስቶስ ልደት በፊት በ63 ዘመን እስከ ክርስቶስ ልደት በኋላ 14ኛው ዘመን የኖሩት አውግስጦስ ቄሳር የመጀመሪያው የሮማ ኤምፓየር አጼ ናቸው። የሀብታቸው ምንጭ ይሄው ከፍ ያለ ስልጣናቸውና የግዛት ማስፋፋት ዘመቻቸው ላይ ያገኙት ነው ብሎ ማስረዳት አያስፈልግም። በዚህ መልክ የተሰበሰበው የሀብታቸው መጠን በግምት ከተጠየቀ በዛሬው የገንዘብ ምንዛሬ እንኳ ቢለካ ከ4.6 ትሪሊዮን ዶላር በላይ ሊሆን እንደሚችል መገመት ይቻላል። አውግስጦስ ቄሳር መላውን የሮማ ኤምፓየር ባስተዳደሩበት ዘመናቸው በመንበራቸው የዓለምን 25 በመቶ እስከ 30 በመቶ የኢኮኖሚ እንቅስቃሴ ይቆጣጠሩ ነበር። ከሁሉም በላይ የሚገርመው ግን አውግስጦስ መላዋ ግብፅን እንደ የግል ንብረታቸው አድርገው መያዛቸው ነው። ይህም ማለት የግብፅ ሰፊ የግብርና ምርትና የወርቅ ሀብት በቀጥታ ወደ ግርማዊነታቸው የግል ካዝና ይገባ ነበር ማለት ነው። በዚህ መነሻ በታሪክ የግል ሀብቱ ከአንድ ትልቅ አገር አጠቃላይ ምርት ጋር እኩል የሆነለት ሰው አውግስጦስ ቄሳር ነበሩ ማለት ይቻላል። የነዳጅ ቧንቧዎች ከፋችና ዘጊው ጆን ሮክፌለር በአገር አሜሪካ በ1839 የተወለዱት ሮክፌለር በዚያች ምድር እየኖሩ እስከ ጽንፍ በራቁ ቦታዎች የነዳጅ ዘይት ኢንዱስትሪን የዘወሩ ባለረጅም እጅ ሞጃ ናቸው። ከዛሬው የአሜሪካ ጂዲፒ ጋር ቢነጻጸር ወደ 400 ቢሊዮን ዶላር ገደማ ሀብት ያንቀሳቀሱም ነበር ይባልላቸዋል። እንደ አውሮፓውያን አቆጣጠር በ1870 የመሰረቱት ስታንዳርድ ኦይል ኩባንያ በአሜሪካ የነዳጅ ማጣራትና ስርጭት ስራ 90 በመቶውን በብቸኝነት ተቆጣጥሮ እሳቸውንም በዘመናዊው የአሜሪካ ታሪክ የመጀመሪያው ቢሊዮነር አስብሏቸዋል። የኋላ ኋላ ሮክፌለር ኩባንያቸው ገበያውን ሙሉ በሙሉ ተቆጣጥረዋል በሚል የአሜሪካ መንግስት በህግ ድርጅቱን ሲበትን ሮክፌለር ያንኑ ኩባንያ እንደ ኤክሶን ሞቢል እና ሼቭሮን ያሉ ትንሽ ኩባንያዎች ቀይረው የሀብት መጠናቸውን ይበልጥ እንዲጨምር አድርገዋል። በመጨረሻ ህይወታቸው ከማለፉ በፊት ካፈሩት ሀብት ላይ ከፍተኛውን መጠን ለሕክምና፣ ለትምህርትና ለሳይንሳዊ ምርምር በበጎ አድራጎት መለገሳቸው ስማቸው በክብር እንዲነሳ አድርጓቸዋል። የብረት አባት አንድሪው ካርኔጊ የብረታ ብረት ኢንዱስትሪ ላይ የተመሰረተው የእኚህ ስኮቲሽ አሜሪካዊ ባለሀብት የሀብት መጠን 370 ቢሊዮን ዶላር ገደማ እንደሚሆን ተገምቶላቸዋል። ከድሃ ስኮትላንዳዊ ስደተኛ ቤተሰብ ተወልደው በግል ጥረት የአሜሪካ የብረታ ብረት ኢንዱስትሪ መሪ ለመሆን የበቁት አንድሪው ካርኔጊ አሜሪካ በኢንዱስትሪ ዘርፍ ስልጣኔዋን መመንደግ በጀመረበትና የባቡር ሀዲዶች በስፋት በሚዘረጉበት ወቅት የምርት አቅራቢው ዋና ሰው እሳቸው ነበሩ። እንደ አውሮፓውያን አቆጣጠር በ1901 ኩባንያውን ለጄፒ ሞርጋን በወቅቱ እጅግ የበዛ በተባለ መጠን በ480 ሚሊዮን ዶላር የሸጡት ካርኔጊ በሀብታምነት የሚሞት ሰው በውርደት ይሞታል የሚል ጽኑ እምነት ስለነበራቸው 90 በመቶ የሚሆነውን ሀብታቸውን ለዓለም አቀፍ ቤተ መጻሕፍት ግንባታ፣ ለትምህርት ቤቶችና ለሰላም ተቋማት ፈንድ እንዲሆን ተናዘው አልፈዋል። እንግዲህ እኒህና ሌሎችንም ህልቀው መሳፍርት ባለሀብትና ባለጸጎችን ያየችው ምድራችን አሁን ደግሞ በሀብታምነት ማማ ላይ ተቀምጠው ከአንዳንድ ሀገራት ሀገራዊ በጀት በብዙ እጥፍ የላቀ ግላዊ ሀብት ያላቸው ኢላን መስክ አንደኛ ባለሀብት ሆነውባታል። የኤሌክትሪክ መኪና አምራቹን ቴስላ እና የጠፈር ምርምር ኩባንያው ስፔስ ኤክስ በመምራት በአጭር ጊዜ ውስጥ የዓለማችን አንደኛ ባለሀብት ለመሆን የበቁት ኢላን መስክ እንደ ሌሎች ባለሀብቶች በአንድ ዘርፍ ስራ ብቻ ሳይሆን በፈጠራና የወደፊቱን ጊዜ ጭምር በመበየን ላይ ያተኮሩ ሰው መሆናቸው ይነገርላቸዋል። የኢላን መስክ የሀብት ጉዞና
በዓለም ታሪክ የመጀመሪያው ትሪሊየነር የመሆናቸው እድል እየሰፋ መምጣት ከሰሞኑ እጅግ መነጋገሪያ ከሆኑ አርዕስቶች አንዱ ሆኗል። የኢላን መስክ ሀብት እንደተለመደው የሌሎች ባለሀብቶች በባንክ የተቀመጠ ጥሬ ገንዘብ ሳይሆን በሚመሯቸው የቴክኖሎጂ ኩባንያዎች የአክሲዮን ዋጋ ላይ የተመሰረተ ነው። ዋና ዋናዎቹ የሀብታቸው ምንጮች መካከልም ቴስላ መኪና አንዱ ነው። አብዛኛውን ሀብት ያስገኘላቸው ይህ የኤሌክትሪክ መኪናና የንጹህ ኢነርጂ ኩባንያ የአክሲዮን ዋጋ በየጊዜው በገበያ ላይ በሚታየው መናወጥ ምክንያት በአንድ ቀን ውስጥ በቢሊዮን ዶላሮች ሊቀንስባቸው ቢችልም በሰዓታት ልዩነት የጎደለው ረብጣ ዶላር በ3 እና 4 እጥፍ ሲመነደግ ደጋግሞ ተስተውሏል። ስፔስ ኤክስ ይህ የግል የጠፈር ምርምር ኩባንያ በአሁኑ ጊዜ እጅግ ፈጣን እድገት እያሳየ ያለና የሞጃው መስክን የሀብት መሰረት ይበልጥ ያጠነከረ ዘርፍ ነው። በተለይ የስታርሊንክ ሳተላይት ኢንተርኔት አገልግሎት መስፋፋት የኩባንያውን ዋጋ በከፍተኛ ሁኔታ እንዲመነደግ እያደረገው ይገኛል። ኤክስ የቀድሞው ትዊተር የማህበራዊ መድረክ ኤክስ ኤአይ ኒውራሊንክ እና ዘ ቦሪንግ ካምፓኒ በሰው ሰራሽ ልህቀት በሰው አእምሮና ኮምፒውተር ትስስርና በድብቅ የመሬት ውስጥ ዋሻ ግንባታ ላይ የተሰማሩ ዛሬ ሳይሆን የመስክ ሀብት ወደፊት በብዙ እጥፍ እንዲሰፋ ያደርጋሉ ተብሎ ተስፋ የተጣለባቸው ኩባንያዎች ናቸው። የመጀመሪያው ትሪሊየነር የመሆን እድላቸውም ይህ ሁሉ ተደማምሮ ነው እንግዲህ መስክ እንዲህ ይደርሳሉ የሚል ግምት እንዲሰጣቸው ያደረጋቸው። የፋይናንስ ተንታኞችና የኢኮኖሚ ተቋማት እንደሚሉት ከሆነ መስክ የመጀመሪያው ትሪሊየነር የመሆን ግባቸውን ለማሳካት እንቅፋት ሊሆኑባቸው ይችላሉ በሚል የሚጠቀሱት ነገሮች መካከል ደግሞ የገበያ መለዋወጥና ውድድር መበርታት አንዱ ነው። ለምሳሌ በኤሌክትሪክ መኪና ማምረት ዘርፍ በተለይም እንደ BYD ባሉ የቻይና ኩባንያዎች በኩል የሚገጥማቸው ውድድር የቴስላን የበላይነት እየተፈታተነው መሆኑ ይነገራል። ሌላው ስጋታቸው የህግና የወለድ ተጽዕኖዎች ናቸው። የአሜሪካና የአውሮፓ ህግ አስከባሪዎች በቴክኖሎጂ ኩባንያዎች ላይ የሚያወጧቸው አዳዲስ ገደቦችና የመስክ የክፍያ ጥቅማጥቅሞች ስምምነቶች ላይ የሚነሱ የፍርድ ቤት ክስ ክርክሮች ለመስክ የሀብት መመንደግ እንቅፋት ሊሆኑ እንደሚችሉ ተገምቷል። ደግሞ በወዲህ ለሀብታቸው መመንደግ አንዱ ሰበብ የሆነው የአክሲዮን ጉዳይ ነው። እንደተባለው የኢሎን መስክ የሀብት አንዱ መሰረት ሀብታቸው በወረቀት ላይ ያለ አንሪያላይዝድ ዌልዝ በመሆኑ የኢኮኖሚ ድቀት ወይም የቴክኖሎጂ አክሲዮኖች መውደቅ ካጋጠመ በከፍተኛ መጠን ሊቀንስ ይችላል የሚለው የትሪሊየነርነት መንገዱን ሊያራዝመው እንደሚችል ተግዳሮት እንዳይሆንባቸው ተሰግቷል። ያም ሆኖ ግን ድርጅቶቻቸው በአሁኑ የእድገት ፍጥነትና በያዟቸው ቴክኖሎጂን መሰረት ያደረጉ ስራዎች ላይ ተመስርቶ ሲሰላ ኢላን መስክ እስከ 2028 ወይም እስከ 2030 ባሉት ዓመታት ውስጥ የዓለማችን የመጀመሪያው ትሪሊየነር የመሆን ሰፊ ዕድል አላቸው ተብሏል። ከብርሃን ቲቪ የብርሃን ትንታኔያችን በዚሁ አብቅቷል። አድማጮች ልዩ ልዩ ዝግጅቶቻችን፣ መረጃዎቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ የማንቂያ ደወሉንም እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!